ስለ መልከጼዴቅና ስለ ፋሲካ የተነገሩትን የእውነት ቃላት ስንመረምር ፋሲካ የያዘውን የእግዚአብሔር በረከት ተፈጥሮ በመጽሐፍ ቅዱስ አማካኝነት እንረጋግጥ። በመጽሐፍ ቅዱስ ውስጥ ኢየሱስ በግ፣ መልካም እረኛ እና ነቢይ ተብሎ ተገልጿል። እንዲሁም ሊቀ ካህን ተብሎ ተገልጿል። ሊቀ ካህኑ መስዋዕቶቹን የሚያስተዳድረው ዋና ሰው ነው። ታዲያ ኢየሱስ ለምን እንደ መልከጼዴቅ ሥርዓት ሊቀ ካህን ተብሎ ማዕረግ ተሰጠው? እንዲህ አይነቱ ማዕረግ ያለ ምክንያት አይሰጥም። ይህ በግልጽ የተሰጠው በመልከጼዴቅና በሰማያዊ ሕዝብ ድነት መካከል ባለው ወሳኝ ግንኙነት ምክንያት ነው። ይህ ለምንድን ነው? ዛሬ በመልከጼዴቅ በኩል የፋሲካን እውነት እናገኝ። ወደ ዕብራውያን ምዕራፍ 5 ቁጥር 5 እንመለስ። እንዲህም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም፣ ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ ወለድሁህ አለው። እንዲህም በሌላ ስፍራ እንደ መልከጼዴቅ ሹመት አንተ ለዘለዓለም ካህን ነህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆን እንኳ እዚህ ወልድ ማን ነው ኢየሱስን ያመለክታል። ከተቀበለው መከራ መታዘዝን ተማረ። በዚህ ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ምን ሆነላቸው? ድነት ምክንያት ሆነላቸው። እንደ መልከጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ኢየሱስ የሠራው ሥራ ለድነታችን ነበር። በዕብራውያን 9 ቁጥር 27 ላይ ለሚጠባበቁት ድነትን ለማምጣት ይላል። ስንት ጊዜ ነው የሚገለጠው? ቅዱስ ጽሑፉ ሁለተኛ ጊዜም ይገለጣል ይላል። ክርስቶስ በመጀመሪያውም ሆነ በሁለተኛው ምጽአቱ ወደዚች ምድር የመምጣቱ ዓላማ አንድ ነው፤ የሰውን ልጅ ከኃጢአትና ከሞት ኃይል ለማዳንና በኃጢአትና በሞት የታሰሩትን ለማዳን። እንግዲህ ወደዚች ምድር የመጣው እግዚአብሔር ድነትን ሊሰጠን የመጣው የሊቀ ካህንነት ማዕረግ አለው ማለት ምን ማለት ነው? የካህን ሚና ምንድን ነው? የካህን ሚና መሥዋዕት ማቅረብ ነው። በዛሬው ጊዜ መሥዋዕትን እንደ አምልኮ ልንረዳው እንችላለን። ለእግዚአብሔር አምልኮ ያቀርባል። ኢየሱስ እግዚአብሔር ቢሆንም በሰው ልጆች ሁሉ ሊገለገል የሚገባው ቢሆንም የምንድንበትን የአምልኮ መንገድ ሊያስተምረን በሊቀ ካህንነት ቦታ ወደዚች ምድር መጥቷል። በምን ቅደም ተከተል ነው ሊቀ ካህን የሆነው? እንደ መልከጼዴቅ ሹመት ሊቀ ካህን ነው ተብሎ ተጽፏል። ከዚያም መልከጼዴቅ ማን እንደሆነ ለመረዳት መጽሐፍ ቅዱስን እንመርምር። ወደ ዘፍጥረት ምዕራፍ 14 ቁጥር 17 እንሻጋገር። አብርሃም ከሎዶጎምርና አብረውት የተሰለፉትን ነገሥታት ድል አድርጎ ሲመለስ የሰዶም ንጉሥ የንጉሥ ሸለቆ ተብሎ በሚጠራው በሴዊ ሸለቆ ሊቀበለው ወጣ። የልዑል አምላክ ካህን የነበረው ማን ነበረ? የሳሌም ንጉሥ መልከጼዴቅም ምን ይዞ ወጣ? እነኚህን እንጀራና የወይን ጠጅ ይዞ ወጣ። አብርሃም ከጦርነት ድል አድርጎ ሲመለስ መልከጼዴቅን አገኘው። መልከጼዴቅም ዳቦና ወይን አቅርቦለት ባርኮታል። በዚያን ጊዜ ካህናት የሚያቀርቡት የተለመደ መሥዋዕት ደም ማፍሰስን ይጨምር ነበር። የበግ፣ የፍየል ወይም የእርግብ ደም ለእግዚአብሔር ማቅረብ የተለመደ ነበር። ይሁን እንጂ መልከጼዴቅ ዳቦና ወይን ተጠቅመዋል። ያ በጣም ያልተለመደ ነበር። መሥዋዕት የማቅረብ የተለመደ ዘዴ አልነበረ።
የልዑል አምላክ ካህን የነበረው የሳሌም ንጉሥ መልከጼዴቅም ቁጥር 18ን በድጋሚ እናንብ። እንጀራ እና የወይን ጠጅ ይዞ ወጣ። አብርሃምንም እንዲህ ሲል ባረከው፣ ሰማይንና ምድርን የፈጠረ ልዑል አምላክ አብርሃምን ይባረክ። ጠላቶችን አሳልፎ በእጅ እየሰጠህ ልዑል አምላክ ይባረክ። አብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። አስረኛ ማለት አስራትን ያመለክታል። ይህ አስራት ለእግዚአብሔር የተዘጋጀ መሥዋዕት ለማን ተሰጠ? ለመልከጼዴቅ ተሰጥቷል። ዕብራውያን ምዕራፍ 5 ኢየሱስ እንደ መልከጼዴቅ ሹመት ሊቀ ካህናት መሆኑን ይገልጻል። ስለዚህ ኢየሱስ መሥዋዕት ሲያቀርብ ማለትም ሲሰግድ ምን ሊያመጣ ይገባዋል? መልሱን በማቴዎስ ምዕራፍ 26 ላይ እንፈልግ። ምዕራፍ 26 ቁጥር 17ን እናንብብ። በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። እርሱም ወደ ከተማ ሄዳችሁ እገሌ የተባለውን ሰው መምህር ጊዜ ተቃርቧልና ከደቀ መዛሙርቴ ጋር ፋሲካን በቤትህ አከብራለሁ ብሏል አላቸው። ወደ ቁጥር 26 እንሸጋገር። የየበሉ ሳሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ የፋሲካው ወይን ያለበትን ጽዋ ወስዶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ። ስለ ብዙዎች የኃጢአት ይቅርታ ይፈስስ የአዲስ ኪዳን ደሜ ይህ ነው። ለዚህም ነው ኢየሱስ እንደ መልከጼዴቅ ሥርዓት ሊቀ ካህን የሆነው። በፋሲካ በዓል ወቅት እንጀራውን አመስግኖ ይህ ሥጋዬ ነው አለ። ከዚያም የወይን ጠጅ የሞላበትን ጽዋ አንስቶ አመስግኖ ስለ ብዙዎች የኃጢአት ይቅርታ የሚፈስስ የአዲስ ኪዳን ደሜ ይህ ነው። መጽሐፍ ቅዱስ የብሉይ ኪዳን መልከጼዴቅና የአዲስ ኪዳን መልከጼዴቅ የሆነውን ኢየሱስ ክርስቶስን እንደ ጥላና እውነታ የሚያበራራው ለዚህ ነው። እግዚአብሔር በመልከጼዴቅ በተቋቋመ የአምልኮ መንገድ ዛሬ በእንጀራና በወይን አማካይነት የኃጢአት ይቅርታን፣ የዘላለም ሕይወትን እና ከአደጋዎች ነፃ መውጣትን የሚያካትቱ ውድ በረከቶችን እያስተማርን ነው። ልክ አብርሃም ከሥጋዊ መልከጼዴቅ በእንጀራና በወይን ሥጋዊ በረከትን እንደተቀበለ ሁሉ ዛሬም የዘላለም ሕይወት በረከትንና የኃጢአትን ስርየት በኢየሱስ ክርስቶስ እየተቀበልን ነው።